ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ነው ያው መረረኝ። አይ እንዴ ምን እየሆናችሁ ነው ዛሬ? ሰው ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርብስሎት ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽ ፌዲያን ስንት ኳስ ነው ፕሮቴክት ያደርገው? ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽ ፌል የሚጠብቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ አጫወቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኪትኬ በሌለበት ከፒኤስጂ እኔ አላይም። በቃ እጭ ልሳቅ እንጂ ሊቨርፑል ያ ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጉዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክፎ አረ በስማም እኔ አውጥቶዛ አረ በስማም በጣም የሚያስጠላ ምንም ማድረግ አንችልም። ፋሚሊ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ? እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በለ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን እውነት ነው የምላችሁ እንጂ ብራይተን ሰከንድ ሃፍ በጣም ስንት ኳስ ነበር እንደዛ ሲያጠቁ የነበሩት። እኛ ሰከንድ ሃፍ ጭራሽ የለንም ነበር። እጅግ በጣም ያስጠላል። ለማንኛውም ፋሚሊ ቶተናም ባለፈው እንደዛ ነጥብ ዛሬ ትላንት ትርፌ ጣለች ብለን ተደስተን ሳንጨርስ ዛሬ ልንደሰት ስንል ማነቁ ሊጉ አላቅም። ብቻ ያው ቀጣይ እንግዲህ እና አሌክሳንደር ዘግሬትም ሊደርሱ ይችላሉ ለቀጣይ ጨዋታ። ያው ደስ የሚለው ነገር ዛሬም ቼልሲም ይቋጠርባታል። ኤቨርተን ተስፋ አለን ብለን እናስባለን። ዩናይትድም ትላንት መጣሉ ነው። ብቻ ግን ያስጠላል እውነተኛ እንደዚህ እንደምንም ብለን ይሄንን ጨዋታ ማሸነፍ አሸነፈን መውጣት ወይ ቢያንስ አቻ እንኳን አድርጎ መውጣት ያስጠላል ፋሚሊ። ለማንኛውም ኤኪቲኬ ያው ከጉዳቱ እንግዲህ ቀላል እንዲያደርግለት ዱአ እናደርጋለን። አይዞ ሊቪያንስ ይሁን ነበሩ ካሉን ይማቻችሁ። እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ አይበለስ እንግዲህ ልጅነት አይሆን የራሳቸውን ህይወት በስትክክል ሳይመሩ የሰው ጨዋታ ላይ ፊት ጠበላው አይቋጥሩ። አሮጊቷ አብሬሽ ወል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky, you walk alone on the earth, you understand? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ ሙቱ በቃ ምንድነው አሮጊት 2-1 ተሸነፍን በብራይተን። ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴት ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምት ከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር። ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩትማ አይግባብሽ እንጂ ይሄን መማር አለብሽ መከላከል ማለት ነው። እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮን ግን ለቶፕ 4 ነው እየጮህ ያለሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ፣ ሰዓት መግደል በቃ የብራይተን ዋና መድኃኒቱ ማለት ሰዓት ስትገልባቸው ነው። ገባር አይታችኋል። አረሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል?
የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሻነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርትስ ግን ምን እሺ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርትስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኤኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። መቼ ነው ሁሉም የሚጎዳው? ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኤኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ወጥር በቃ ትርፌ ሃንግማንና ሼባው ማለት ተቆጣጣሩታላችሁ። ለሶስት ምን አስባችሁ ነው? 3 ቦታ ነው ያለው አይደል? በተለይ እኔ ቻምፒየንስ ሊግ ካሸነፍ ለኔ ብትቋጥሩ እንሻላችኋል። ቻምፒየንስ ሊግ ሰሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ተቋጥራላችሁ፣ ሶስታችሁም ትገባላችሁ። አርቆም ያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትችሉ አንቺ ዱቄት ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ? በቃ ወይ አሰልጣኝ ቀይሮ፣ አለበለዚያ ቀጣይ ዓመት ቻምፒዮንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው። እንዴ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው እንዴ። ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ። ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው። ይመቻችሁ። ትችላለህ አርነሳ፣ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ። ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አንስላት። የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉም በኋላ ተቀይሮ ከኤሳን ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒዮንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒዮንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒዮንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ፣ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ኤኬቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻ አድርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ። ኧረ በስመ አብ ወልድ፣ እኔ የተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸንፍና አንድ ፕሪሚየር ሊግ እንሸነፍ። ኧረ ጉዳት ለጉድ! ኧረ ጉዳት! የጨዋታውን ችግር እንሸነፍ። እኔ ጨዋታ አይደለም እያበሳጨኛል። ኢኬቲኬ ተጎዳ። አሁን ከባድ ይሁን ቀላል የምናውቀው ነገር የለም። ሲቲ ጠብቀናል። ከዛ የስቲንቶስ ፒኤስጂ ቻምፒዮንስ እንበለዋለን ብለን ተስፋ እየሰነቅን ያለውን ቻምፒዮንስ ሊግ እንዳናልፍ ጋሬጣ የሆነብን ፒኤስጂ ፊት ለፊታችን ተቀምጦ ማለት ነው። ኢኬቲኬ ተጎድቷል፣ ሳላ ተጎድቷል፣ አሊሰን ተጎድቷል። እንዴት ነው የምንሆነው? ነው ያን ፖይንቱ። እንዴት ልንሆን ነው? በዛ ላይ ጋክፖ ተጎድቷል፣ እናንተና ተጎድቷል፣ ኮናቴ ተጎድቷል። የአእምሮ በሽተኛ ናቸው እነሱ ደግሞ የአካልም ጉዳት ይኖርባቸዋል። የሆነ እንትን የመወላጭም ምናምን ነገር ችግር አለባቸው። ኢኬቲኬ ተጎድቶብን ደደቡን ጋክፖን ይዘን ኮናቴ እንደዛ እንጭጭ የሆነ ስራ እየሰራ ሳላ የለም አሌ የለም። እንዴት ነው የምንሆነው? ከፒኤስጂ ጋር ያለውን ጨዋታ እናልፋለን ወይ? ደግሞ ይጨፍራል። በመጀመሪያ ዳኛው የ80 ሚስት ማለት አልጋ ላይ ማጣብ ትካድ በቃ ሽምጥጥ ታርግ ያን ሁሉ ፋውል ብቻ። እኔ ኤኬቲኬ ሳላ ምናምን አጥቂ የለንም እላለሁ። ተከላካይ ጋክፖም አይሚን ኮናቴም አልገባም። ጋክፖ እስኪ ፕላን ፕሌት ብላ እኔ ማለት ኦፍ ኮርስ ልጆቹ ላሉት ልጆች ለብራይተን በቂ ነው ያሉት ልጆች አልካድኩም። እዛኛው ኮሜንት ሴክሽን ላይ ፈለጋችሁ ተጻፉ ይቀጣል። እኔ እስከ መቼ እንደዚህ እንደሚቀልዱ ግን አላውቅም። ይመቻችሁ።
እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛ የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊልቤከር አስገብቶ እንደ ጻልጭቱብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ? አሜሪካ ሚንቴ ይወጣላል። ሚቱማም እንደዚህ የኛ ጋክፎ ደንቆሮ ጋክፎ አለ። ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄርም ይገባል። እንታገላለን። ከማንቸስተር ዩናይትድ በታች አንጨርስም። 100% ነው ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም የማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን። ለምን 2-1 ብቻ አሸነፍክ? ብራይተን በገለባ ጥሎ ሜን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም ያለው ነው። ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው በዚህ ሰዓት የኢራን ኃይል ቢመጣ ማንቸስተር ዩናይትድን ከቻምፒየንስ ሊግ አያስወጣው። ማልዬ ዩናይትድ አቻ ቢወጣ ቢሸነፍ ዳኛ ቢበድለው ቫር ቢበድለው ቀይ ቢሰጠው ከታች ያሉ ቡድኖች እንዳለ እግራቸው ቄጤማ ነው። ማልዬ ሊቨርፑል አሎ አንድ ጊዜ የናሆሚትን ቪዲዮ አይተን ነበር። የፈለጋችሁትን እቀጣለሁ። ቶፕ 4 የምንገባበት ወርቅ እድል ይሄን አሸንፈን ከማንቸስተር ዩናይትድ ጋር የ3 ነጥብ ዲፈረንስ እናደርገዋለን። እመኑ ደረቴ ነፍቼ ነው ቪዲዮ የምሰራው። ሊቨርፑል ከተሸነፈ የፈለጋችሁትን ነገር ቅጡኝ ብላለች። ኤኪቲኬ የለም በቃ እና ቅጣታችን የሚሆነው ማለት ነው ሁለተኛ የዩናይትድን ስም እንዳታነሺ። በቃ ይሄን ጨዋታ አሸንፈን ነጥቡን ወደ 3 ምናምን እኛ የቀረን 8 ነው 7 ጨዋታ ሙሉ ብንሸነፍ እናንተ 11 ጨዋታ ሌላ የወዳጅነት ተጫውታችሁ ትሸነፋላችሁ። እና ዘንድሮ ቶፕ 4 አገቡ ወይ ኮንፈረንስ ወይ ዩሮፓ ሊግ ለሱ ተፈሳፈሱ ልላችሁ ነው። ሰጠት እንደው አታፍርመውን የሊቨርፑል አንዳንድ ቲክቶከሮች ማለት ነው ማይንሰርን ስትናገሩ ስትናቆሩ ማሸነፍ መሃን የሆነበት ክለብ ይዛው ማይንሰር ላይ ሙት ስትይዛው በትላንትናው ጨዋታ እያዩዋችሁ ነበርና አረባካችሁ ቢያንስ እታች ናችሁ ከበታቻችን ናችሁና ባታለቅጡ እንደው ማለት ባታፍሩ። ያው ዛሬ እንግዲህ ተሰጠሽ። እሺ ብራይተን ሊቨርፑልን አሸንፏል። ኧረ በስመ አብ አርሰናል ላይ ሲሆን አታግቡ በሜዳቸው አንድም ጎል ሳታገቡ ውጡ። እኔ እስከዛሬ የብራይተንና የአርሰናል ጨዋታ እስከዛሬ በቃ ብራይተን በተጫወተ ቁጥር ትዝ እያለኝ ይቃጠላሉ። እኛን ጠበሰን የሲዝኑ የተጀመረ አካባቢ 2-1 አሸነፈን። ይኸው ሊቨርፑል መጨረሻ ኤኪቲኬ ተጎድቶ መውጣቱ በጣም ነው ያሳዘነኝ። ማን እያለቀሰ ነው ይወጣ። ያው ቶፕ 5 መጨረስን ቻምፒየንስ ሊግ ስለሚያስገባ 5ኛ መጨረስ ማለት ነው። እሱን ምናልባት እንጂ ሊቨርፑል በጣም አስጊ ነው። ሲጀመር ዳንኤል ቤክን ለአርሰናል ጊዜ ያ ደደብ ፋቢያን ምናምን የተባለ አሰልጣኝ እኮ ነው። ይሄንን ልጅ ነበረ ማስጀመር ቴስታ የሚገጨው ምናምን እዛ ጆርጂኒዮ ሩቴር የተባለ አረ በስመ አብ። ይሄን ጨዋታ ትቼ እኮ ስለዛ ስላለፈው ማውራት ጀመርኩ። ለማንኛውም የሊቨርፑል ደጋፊዎች መጽናናትን እመኝላችኋለሁ። ቶፕ 4 ምገባ ይመስል ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋግቡን በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። አንዴ ነው ጋግቦ መጥፎ እንደዚህ አንተ ከጨዋታ እኮ ነው መጥፎ ይሆነ አንድ ሊጠቅም አይችልም እኮ ቁጭ መወሰን እኮ ነው። እኛ ላይ አንዴ ነው ጋርዲዮላ ፎደል የወሰነው ሳይ ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ አንተ እኔ ኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንዱ ሳሪዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ እንትን ድል አግኝቶ አንተ በሜዳው ማለት ነው ስለ ቶፕ 4 እኮ አንተ ዩናይትድም ትናንት ጥሎ ድል መጠቀም እኮ ቶፕ 4 በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ። ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን? እኔ ምንም አልገባኝም። እኔ ምን አይነት ወንዳ ወንድ ቡድን ነው እንዴ? እየመራ ለ3ኛ ጎል ነበር ሲጮት የነበረው። ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው በቃ ሚድ ብሎክ ላይ ቆሟል። እና ለ3ኛ ጎል ይጮት የነበረው ብራይተን ነው ማለት ነው። ደጋግሞ የጎል ሙከራ ሲያደርግ የነበረው። ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን። ሊቨርፑል ብራይተን 2-1 እየመራች ገና ለ3ኛ ጎል የሚጫወትብሽ ቡድን
ምንድነው? ለማንኛውም ቶፕ 4 በጣም ጋራንትድ ነው ለኛ። ያው የእንግሊዝ ክለብ ጥሩ ላይ ነው እስካሁን ጥሩ ፖይንት አላቸው። 6ኛ ቲም ሊጨመር ይችላል ቻምፒየንስ ሊግ ላይ ግን ተጨመረም አልተጨመረም ቶፕ 4 ጋራንትድ ነን እኛ። ምንም መቼስ ሊቨርፑል በብራይተን 2-1 እየተመራም ለሶስተኛ ጎል መጫወት የማይችል መቋቋም ያቅተው ቡድን መቼስ ከኛ ተሽሎ ቶፕ 4 ይጨርሳል ብላችሁ እንደማታስቡ ተስፋ አደርጋለሁ። ሊቨርፑል ተሸንፏል፣ ግባና አውጣው ተመስገን። አሁን እኔ ማታ ብሸነፍም ባልሸነፍም ቢያንስ አልጨነቅም ማለት ነው። ለማንኛውም ግን ማለት እኛና ማንቸስተሮች አንቋጥር፣ በቃ አለቀ። ትላንትና ሊቨርፑልና ቼልሲ አንድ ላይ ቋጥረው ማንቸስተር አቻ ወጣ። ዛሬ ደግሞ ቼልሲና ማንቸስተር አንድ ላይ ቋጥረው ሊቨርፑል ተሸነፈ። እንግዲህ ሊቨርፑልና ማንቼ ደግሞ ሲቋጥሩ በኋላ ቼላው ላይ ምን ይፈጸማል የሚለውን አብረን የምናየው ይሆናል። ዛሬ ግን ብራይተን አኩርተውኛል። በቃ መጨረሻ ላይ እንደውም ሲጃጃሉ ብዙ ስተው ነው እንጂ ሊቨርፑል በሰፊ ጎል ልዩነት ራሱ ሊሸነፍበት የሚችል ጨዋታ ነበረ። ቆይ ሊቨርፑል ከዚህ የበለጠ ምን አይነት ወርቃማ ድል እንዲመቻችለት ነው የሚፈልገው? ትናንትና ማንቸስተር ዩናይትድ አቻ ወጥቶለት ይህንን ጨዋታ ማሸነፍ ሲኖርበት 2-1 ተሸነፈ። ለዛውም ማለት ነው ጋላታ ሰራይ ላይ እንደዚህ አይነት ድንቅ ብቃት አሳይቶ በተመለሰ በጥቂት ቀናቶች ውስጥ ነው ማለት ነው የተሸነፈ። ኤኪቲኬ ተጎድቷል። መጥፎ ዜና ነው ሊቨርፑል። በቀጣይ ሊቨርፑል ቶፕ 4 ገብቶ ለማጠናቀቅ በሚደረገው ጥረት እጅግ በጣም ከባድ አጣብቂኝ ውስጥ ገብቷል ብዬ ነው አስበው። ለዚህ ሁሉ ተጠያቂ አርኔ ስሎት እና ተጫዋቾቹም ናቸው። የሆኑ ውርድ ያሉ ተጫዋቾችም አሉ፣ አሰልጣኙ ብቻ ሳይሆን ማለት ነው። እና ምን ታስባላችሁ? አርኔ ስሎት ይብቃው ወይስ? የእናንተን ሀሳብ ኮሜንት ላይ አስቀምጡ። አልነገሩሽም ወይ? ቱፒስ ሼባሌ ሙድ ይዛለው የሞቼ ነበር። የሊቨርፑልን ኳስ ባለመ ጤናችሁን ጠብቁ። የምሬን ነው የምላችሁ። ብራይተን ባታታ የሼባው ጌታ ፋሚሊ። ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ አለ። ዛሬ ፈጣሪ ምስጋናችንን አይቶ ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው፣ ግን ያም ቢሆን ከሊቨርፑል ጋር ያለ ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች። አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ እና ዩናይትድ ፋሚሊ አልሐምዱሊላህ እንበል እንዴ። ይሄን እንስማን አየበት። ይሄን ስናይ በተለይ ደግሞ ትናንትና እንደውም የሆነ ገስት ላይ ገብቼ ነበርና አሁን እኩል ማውራት እንችላለን ምናምን እያለኝ አንዴ ሊቨርፑል አሁንም ከባድ ነው። ምክንያቱም እንደዛ አልነበረም እናንተ ታስቡ የነበሩት ሰመር ላይ ቻምፒየንስ ሊጉን ፕሪሚየር ሊጉን በርተን 35ኛው 6 ሳምንት ላይ ነው 37ኛው ስንገናኝ እርስ በራሳችን የዛኔ እያጨበጨባችሁን ታስገቡን ስትሉ ነበር። ዩናይትድ ግን ያ ሁላ ችግር ያለበት ይኸው ከእናንተ በላይ ቁጭ ብሏል። አሁን ዛሬ ከረፍት በኋላ እየተመራ ያለ ቡድን ይመስላል ሊቨርፑል። ሰዎች እየተመራ የነበረ ቡድን ይመስላል። እድለኛ ነው 2-1 በማለቁ። ያገቡትም እነሱ ናቸው፣ አሲስት ያደርጋላቸው። ብራይተን ነው እኮ እንደውም እየተመራ የነበረ ይመስለው እንዴት ሲጫወት እንደነበር ከሊቨርፑል ጋር አይመስልም እኮ ከአምና ሻምፒዮን ጋር 20 እንግሊዝ ፕሪሚየር ሊግ ዋንጫ ያለው ቡድን ጋር አይመስልም። ግን እድለኛ ነው 2 ራሱ በብቻ ማለቁ። እውነት ዛሬ በጣም ተደስቻለሁ። ትናንትና ተናደደ የነበረ ዛሬ ደግሞ ተደሰት። እኔ አልተናደድኩም፣ አልሐምዱሊላህ ነው ያልኩት፣ ምስጋና ነው ያቀረብኩት። ስታመሰግን ይጨመርልሃል። አሁን ደግሞ ዝናብ እየጣለ ነው። ከላይ የሚወርድ ነገር የፈጣሪ ረህመት ነው፣ የአላህ ረህመት ነው። ረህመቱም ይኸውና በ1 ነጥብ አግዞናል። ኤኒዌይስ የሚከተሉን ሰዎች ነጥብ ሲጥሉ መደሰት ነው ያለብን ሰዎች አልኩኝ፣ ክለቦች። ምክንያቱም ያለው ዋንጫ ለምንጫወተው ሻምፒዮንስ ሊግ መሳተፍ ነው ዋናው ዓላማችን እና ዛሬ ጠላት ተደምስሷል። በጣም ደስ ብሎኛል። እስቲ ማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ሊቨርፑል ኢዝ ባክ ይላል አባቢ። ትክክለኛው ሊቨርፑል ዛሬ ተመልሷል ማለት ነው። በብራይተን እንደለመደው 2-1 ስጥት ተደርጓል ማለት ነው። ትናንትና እኛ ነጥብ መጣላችንን ተከትሎ ማለት ነው
ነጥባችንን ከዩናይትድ ጋር ያለን የነጥብ ልዩነት ወደ 3 እናጠባለን ምናምን እያሉ ሾው ሲያደርጉ ስጥት ተደርገው የነጥብ ልዩነቱ ከ5 ወደ 6 ሰፍቷል ማለት ነው። ይሄ ነው ብራዘር ፕሪሚየር ሊግ ማለት ይሄ ነው። አምና ዋንጫ የበላቲም በዚህ ዓመት ከቻምፒዮንስ ሊግ ሁላ ሊሰናበት ነው ብራዘር። ምንም ማድረግ አይቻልም። ደግሞ አሁን ቼላው ጋር መንቋጥር ይመቻችሁ። አይ ሊቨርፑል እኔ እኮ ምን አይነት ቲም ነገር ምንም ወኔ የሌላቸውን ተጫዋች አስገብቶ ዝሎት ኧረ በእግዚአብሔር ስትጠበቂ አትሆኝም፣ ሳትጠበቂ ታፋያለሽ። እዛ ጋላታሳራይ ላይ እኔ ከእናንተ ጋር ራሱ ኤፍ ኤ ካፕ ዝም ብለው በፎርፌ ቢያሳልፉኝ ይሻለኛል እንጂ ራሴን ማላዋርኩም ተጫዋች ከሊቨርፑል ጋር ግባና አውጣው ሰጠተን ያረገ ሰጠት እንጂ ፈትግ የታባቱንስና ዌልቤክ ማለት ነው። በጣም ነው የምትችለው። እናንተ ሊያልቅ ሲል ምንድነው የምትስቱት? ግን እኔ በዛ በእናንተ ምክንያት መሳቀቅ አለብኝ። ብራይተኖች ቆይ ግን በስመ ምንድነው ጨዋታው ላይ ሊቨርፑል ምንም ሲሪየስ ቲም አይደለም። የምር በጣም ነው የሚከፈተው ከኋላ ምን ሆኖ እንደሆነ አላውቅም። ብራይተን እኮ እግዚአብሔርን 4-5 ያገቡባቸው ነበር ዝም ብለው ደብሯቸው። የምር በጣም ነው የሚከፈተው ሊቨርፑል ለምን እንደሆነ አላውቅም። ደንክ ደግሞ ማለት ነው አንተ ተጠቅሰ ነው ገብቶኛል። የምር እንዴ ወደ ኋላ አላቀበለውም ባላየው ነው። ግን የዛሬው ጨዋታ ላይ ምን እንደተረዳው ታውቃላችሁ? ልምድ ያለው ቲም ምንም ጊዜ ቢሆን ማለት ነው ውጤት ይዞ መውጣት ይችላል። ለምን ይሄን እንዳልኩ ንገራችሁ። መሃል ላይ ፓስካል ግሮዝ አለ፣ ከኋላ ተከላካይ ደንክ አለ፣ ከፊት አጥቂ ዌልቤክ አለ። ብራይተን ቤት ምን ያክል ቲሙን ማለት ነው ባላንስ አድርገው ሲመሩት እንደሆነ እንደው በቃ ሲደነባበሩ የነበሩት እንደውም የሊቨርፑል ተጫዋቾች ናቸው። የምሬን ነው የምነግራችሁ። በጣም ልምድ ያላቸው ተጫዋቾች ቲም ውስጥ መኖራቸው ጥቅሙ ይሄ ነው። ኩባ ሚንቴ የሚባል ተጫዋች ማለት ነው እኛና ብራይተን ደንበኞች ነን አይደል? ኩባ ሚንቴን ወይ ሚቱማን ሽጡልን በቃ እኛ ምንም አንፈልግም። በጣም የሚችል ተጫዋች ነው። የምር በጣም ነው ያደነኩት። ኳሊቲ ደግሞ አሳያቸው ገብቶ ቤሌባ ማለት በቃ ካርሎስ ቤሌባ በጣም የሚችል ተጫዋች። 10ኛ ሽንፈት ነው በፕሪሚየር ሊጉ ባይዘው በዚህ ሲዝን 10ኛ ሽንፈቱን የተሸነፈው ሊቨርፑል በጣም የሚገርም ነው። በነገራችን ላይ የቼልሲ ደጋፊዎች አመጽ ሊያስነሱ ነው። በጣም የዩናይትድ ጨዋታ ከመጀመሩ በፊት አመጽ ሊያስነሱ ነው። ስለዚህ የቼልሲ ደጋፊዎች የሆነ ነገር ይመጣል የሚል ተስፋ አለኝ። ምክንያቱም የስትራስበርግ ደጋፊዎችም አብረው መጥተው ነው ከቼልሲ ጋር የሚያምጹት። ግን እንደሱ ብቻ ሲሆን ስቴዲየም ውስጥ ባለመግባት የሆነ በቃ እርምጃዎች በመውሰድ ቢያምጹ በጣም ጥሩ ነው ብዬ አስባለሁ። ኢቭን ማለት ነው በቃ የጸጥታ ኃይሎች ጋር ሁላ ጸብ ቢፈጥሩ፣ ምክንያቱም የእንግሊዝ መንግስት ስለሆነ ቼልሲን ያሸጠው አሁንም ጣልቃ እንዲገባ ቢያደርጉ። ምክንያቱም እነዚህ ሰዎች አሁንም የ19 ዓመት ተጫዋች ነው እየፈለጉ ያሉት። የቼልሲ ቤተሰብ ማታ ከጨዋታው በኋላ በደንብ የምናወራበት ይሆናል። ሊቨርፑል ሼባው የሚለው ንግግር በስትክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ይሄ ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራ የሚያጋባ ነው። ኢኪቲኬ ተቀይሮ ወጣ። ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ? ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደኋላ መለስ ብላ አስበው ጎቤው። አረ ልብ በለው ያራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴናግ ራሱ ሳይሆን የቀረም አይመስለኝም ያራዳ ልጆች። አረ እንደውም የፕሮማክስ ነው፣ ግራ የሚያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል፣ ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል፣ አብረን የምንመለከቱ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። ሼባው የኛ ሶስተኛ ሚዜ መሆን አልፈለክም መሰለኝ። በጣም ተግደረደርክ። ትናንትና ትርፌ ነጥብ ጣለች ብለህ ዛሬ ጭራሽ ትሸነፋለህ በብራይተን። አረ በስመ አብ! ብራይተን እኮ ለዛውም 2 ጎል በጣም ነው የሚያንሰው። በጣም 3-4 ጎል ይዞ መውጣት ራሱ ይችላል ነው የምላችሁ። ለማንኛውም ሼባው በጣም ተናድጄባችኋለሁ። ሶስተኛ ሚዜ ትርፌ እንድትሆን አልፈልግም ነበር፣ አልፈልግም። ሊቨርፑል ድኑን መጠቀም አልቻለም። በስመ አብ! ድካም ስጋ ለብሶ ነው የሚመስለው ሊቨርፑል። በቃ ፋቲጉ። እኔ ዩናይትድም በሳምንት 2 ጨዋታ ቢጫወት እንደዚህ ነው የሚጫወተው ብዬ ነው ያሰብኩት። እንደው ሙለላ እንዳይገልጾም ጨዋታው ማለት እንደው ብራይተን ቀጥቅጦ ምናምን ሳይሆን በጣም በቃ መንገዱ ክፍት ነው። ይሄ የማርያም መንገድ የተሰጣቸው ነበር የሚመስሉት መሀል ሜዳ ላይ ብራይተኖች ኳሱን ሙቭ የሚያደርጉበት መንገድ። ዳኒኒ ታኪሜንሳ ዌልቤክ 2 ግብ አስቆጥሯል። በታሪኩ 1 አትሪክ ብቻ ነው የሰራው። ስም በአርሰናል ማሊያ ነው።
ግን አሁን ማንቸስተር ዩናይትድ አስቡታቸው ወጥቶ አሰፋ ነው የሚባለው በ6 ነጥብ ነው 2 ጨዋታ ቢሸነፍ ራሱ ስቲል ከሊቨርፑል በጎል ይበልጣልና ቼልሲ በጣም በኋላ ይጫወታል ቪላ ኩዌስታም ነገ እናንተ ምን አሳባላችሁ ይመቻችሁ አርነ ስሎት ምን ይሁን ቀጣይ ይቀጥል ወይስ አይቀጥል ሊቨርፑላውያን እስቲ ተቃጠልን የምትሉ ሼቦች ገባ በሉ አረ ሳይኖርህ አትሳቅ ሼቦው ተው ትናንትና እኔ አቻ ስወጣ ተሳለክ ብራይተን ሰጠሽ ነጥቡን ታጠበዋለህ መቼ አባን ሰጥቼ ዘንድሮ አደርስብኝም ሼባው ኮንፈረንስ ሊግ ወይም ዩሮፓ ሊግ እየጠበቀ ነው ዘንድሮ አባን ሰጥቼ ራሱ ምደርስብኝ አይመስለኝም ሲያምሸምኛል ቀረ አረ ብራይተን ይመቸው ልጃችን ዊልቤክ 2 ደስ ብሎኛል እርሶስ ደስ አላሉትም ሼባው በጊዜ እንድተኛ ነው ባይዘው ጨዋታው በቀን የሆነው እንኳንም እንደኛ ለሊት 5 ሰዓት አልሆነ ተቃጥለ ስኳር ተነስቶ ታመት አድር ነበር ለማንኛውም ደስ ብሎኛል እርሶስ ደስ አላሉትም እኔ እኮ ጭራሽ እነሱ ይሻላሉ እነሱ ቶፕ 4 ይግቡና አትሊስት ኔክስት ይር ቻምፒየንስ ሊግ ላይ የሆነ ለቻምፒየንስ ሊግ ወይ ለአውሮፓ የሚመጥን ክለብ ነው ብለን ለሊቨርፑል ነበር እንግዲህኛ እንትን ስንል የነበረው ዩናይትድ ትናንታቸው ወጥቶለታል ነጥብ ያጠባል ምናምን ስል ነበር ጭራሽ ይሸነፋል ሽንፈት ብራይተን እኮ ቀላል ክለብ አይደለም ኦቪየስ ግልጽ ነው እኮ ግን አትሊስት ድሮ እንኳን አንዳቻ ማን ሁለታቻ አድርጎ እንኳን ወይ ነጥብ የያዘውን አስጠብቆ እንኳን ያወጣ አንድ ነጥብ ይዞ እንኳን እሺ ማን አውሮፓን የሚወክለው ቀጣይ አመት ቼልሲ ዩናይትድ የማይሆን ነገር እኮ ከአርሰናልና ከሲቲ ውጪ ያሉት ክለቦች አቋማቸው ወጣ አይደለም እኛም ወጣ አይደለም አቋማችን አቃለው ግን አትሊስት የተሻለ ነው ሊቨርፑል ግን አትሊስት ሰመር ላይ ማስፈርሞ ወይ ደግሞ ቀጣዮቹ ላይ አሪፍ ተንቀሳቅሶ እንዲሁም ደግሞ ከጉዳት የተጎዱበትና አይዛክ ምናምን ሲመለሱ አሪፍ ይሆናሉ ብለን ነበር ጭራሽ ሽንፈት አጠራጣሪ የሆነ የሊቨርፑል መግባት ራሱ የዩናይትድ ደጋፊዎች አሁን ተመቻቸው ጭራሽ ለቻምፒየንስ ሊግ በደንብ ነው የተመቻቸው ቶፕ 4 ለማረጋገጥ ምክንያቱም ትናንት አቻውተው የማይሆን ነጥብ ነበር የጣሉት ያው ዛሬ ሊቨርፑል አካካሰላቸው ቼልሲ ደግሞ ማታ አለው ቼልሲንም ይቆጥራሉ ቁጭ ብለው እኔው ዛሬ ሊቨርፑል የማይጣል ነጥብ ነው የጣለው እንግዲህ ቶፕ 4 በጣም አጓጊ የሆነ ነው በተለይ 5 የማይሆን ከሆነ በዚህ አመት ቻምፒየንስ ሊግ በጣም ከባድ ነው የሚሆነው በተለይ ለሊቨርፑል ለቼልሲ ኦር ደግሞ አስቶን ቪላም እያዋዠቀ ስለሆነ ማለት ነው ብቻ ለአስቶን ቪላና ለቼልሲ አሪፍ እድል ነው ለዩናይትድም ጭምር እስቲ ቼልሲን ደግሞ ማታ አብረን ምን ይሆናል ማን ዩናይትዳውያን ዛሬ በሊቨርፑል መሸነፍ እጅግ ልዩ ደስታ ላይ ናቸው። ትናንት ምሽት ቀይ ሰይጣናቶቹ ነጥብ ቢጥሉም ዛሬ ግን የደስታ ጽዋቸው ሞልቶ ፈሷል። የቻምፒዮንስ ሊግ ተሳትፎ ለማግኘት ዋና ተፎካካሪያቸው የሆነው ሊቨርፑል ዛሬ በብራይተን ያልተጠበቀ ሽንፈት ደርሶበታል። በዚህም የሊቨርፑል የቻምፒዮንስ ሊግ ተሳትፎ እጅግ አጠራጣሪ ሆኗል። ታዲያ ዩናይትዳውያን ውጤቱን እንዴት አያችሁት? ሀሳባችሁን አጋሩኝ። እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። መልክቴ አርነ ስሎት ከባድ ችግር ውስጥ ናቸው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተንን ከሜዳቸው ውጪ የገጠሙት ሊቨርፑሎች የ2-1 ሽንፈት ገጥሟቸዋል። በጣም ከባድ መንገጫገጭ ውስጥም እንደሚገኙ በፕሪሚየር ሊግ እየተመለከትን እንገኛለን። በገዛ እጃቸው ከተፎር ፉክክር ወደ ኋላ እየሸሹ ነው እየተመለከትን የምንገኘው። ይህንን ጨዋታ አሸንፈው ቢሆን ኖሮ አትሊስት ለጊዜውም ቢሆን ቶፕ 4 መግባት ይችሉ ነበር። ዩናይትድን ነጥብ መጣል ተጠቅመው እንግዲህ ከዩናይትድ ጋር ያላቸውንም የነጥብ ልዩነት ማጥበብ የሚችሉበት እድል ይፈጠር ነበር። ነገር ግን ያንን ማድረግ አልቻሉም ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበር የተመለከትነው። እንደውም በሙከራ ሊቨርፑል የተሻለ ነበር። ሰከንድ ሃፍ ግን ብራይተን በጣም ድንቅ ፐርፎርማንስ ነበራቸው። በጨዋታው ላይ ዊልቤክ ነው ሁለቱንም ጎሎች ለብራይተን ማስቆጠር የቻለው። 14ኛው ደቂቃ ላይ ጎል አስቆጥሮ ከዛ በኋላ ሊቨርፑል 30ኛው ደቂቃ ላይ ኬዝ የደንክን ስህተት ተጠቅሞ ጎል ማስቆጠር ችሎ አቻ ማድረግ ችሎ ነበረ። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ዳኒ ዊልቤክ በድጋሚ 56ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ በዛው ጨዋታው በብራይተን 2-1 አሸናፊነት ሊጠናቀቅ ችሏል። ከዚህም በላይ ጎል ማስቆጠር ይችሉ ነበረ ብዬ አምናለሁ። ብራይተኖች ከሰከንድ ሃፍ በኋላ ያሳዩን ፐርፎርማንስ በጣም ውጤቱ ይገባቸዋል ብለን እንድናስብ የሚያስገድድ ይመስለኛል። ለሊቨርፑሎች ግን በዚህ ጨዋታ ጅማሩ ላይ ኢክቲኬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። በጣም አሳዛኝ ሞመንት ነበር የተፈጠረው። በእንባ ነበር ከሜዳ ተቀይሮ የወጣው። በዚህ ጨዋታ ላይ እነ ጋክፖ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። እነ ቪርትዝ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። ሁለቱም የብራይተን ጎሎች የተቆጠሩት ከተሻጋሪ ኳሶች ነበሩ። የሊቨርፑል ዲፌንዲንግ አሁን ምን ያህል ችግር ላይ እንደሆነ የሚያሳይ ይመስለኛል። ሪዮንጎ ሞሃንዶም ተቀይሮ ከገባ በኋላ ሰከንድ ሃፍ የተሻለ ጫና መፍጠር የቻለ ተጫዋች ነበር። የ17 ዓመት አንድ ታዳጊ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሊቨርፑሎች
በ49 ነጥብ በሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጧል። ቼልሲ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። የፕላስ ምልክቱ መጫ እንዳትረሱ። ስለዚህ ስለ እከካም በረኛ ባለፈው ለሳወራ ውስጥን የከነከነ ናውት ታውራኛውን 2 ጎል ሙሉ እንደዚህ በቁም ሲቀረቀርብን የቱ ጋር ነበርክ? ናናውራኝ ለዛሬው ሽንፈታችን መነሻችን ከሱ አናት ላይ አልወርድም ብገለኝ በዚህ ብትለኝ በዚህ አልወርድም ከዚህ በረኛ ላይ መቼም ነው መቼም። አው 2 ድንቅ ሴቮችን አድኖልኛል። ከዛ ውጪ 2 ጎል በክት የሆኑ ጎሎችን ደግሞ በኔ ላይ እንዲገባ እድሉን ሰጥቷቸዋል። ኮናቴ የተባልክ ሰውዬ እባክህ ስለፈጠረ ካንተ ሆርሞን የተፈጠረውን ጋፎን ይዘለን ውልቅ በል ከክለብ ከነማርማርዳሽቪሊ ማለት ነው። ውጣ። ምንም አጠቁኝም እናንተ። አንተ ኬዛን በኮናቴ እንዴ ኮናቴ የፈለገ ቢሳሳት ጋክፖን ዘጋት አስቀምጠዋለህ። ጭራሽ አጥቂ መስመር ላይ ምን ሸጠሽ? ምን ሰጠክ? ምን እንዳረገልህ ንገረኝ። ምንድን ያረገልሽ? አሁን እዛ ጋር ተቀመጠ ምን ጠቀመ? እንደዚህ እንድንሸነፍ ከዚህ ውጪ ምን ፈልግ? ቆይ እንዴ ምንድነው ከዚህ በላይ የሚመጣው ጣጣ? ምንም አይመጣም ከዚህ በኋላ የምር ምንም አይመጣም። ሊቨርፑል ምንም ነው። ዛሬ አሸንፈን ቪላ መገልበጥ እንችል ነበር። 4ኛ የምንቀመጠው እንደና ምንም አይመጣም ከዚህ ውጪ። ስለዚህ በረኛ የሚከነከነ ግን ገደል ግባ። ምንም አይመለከተኝም። አሁንም ይሄ በረኛ አያስተማምነኝም። ተቃጥያለሁ በዚህ በረኛ። ጨጓሬ እስኪነድ ማለት ነው። እንጥሌ እስኪበጠስ ነው የተናደድኩት። መቼም ነው የማያስተማምነኝ። መቼም እንደ በረኛ አይታየኝም። ይሄ ሲነችና መመድሃን ያለም ስም ምን የሚሉት ኧረ በኢየሱስ ክርስቶስ ማረ አረ የት አባታችን ንግባኛ። አንድ ሳምንት ደስታ፣ አንድ ሳምንት እብደት። ጀግናው ብራይተን ያው በዝናብ በደስታ እያራመደኝ ነው ማለት ነው። ደግሞ የራሳችሁ ጨዋታ ሳታሸንፉኛ ላይ በእኛ ነጥብ መጣል መደሰታችሁ እኮ ነው የሚያስቀኝ። አይ ሼቫው ዝናብ ጠባለ ማለት ነው ትሪ ላይ። ቆይ እስቲ ብራይተን ዊልቤክ ግዴታ ሪዮን ጉማ እንዲገባ ፍሪፖንግ መጎዳት ቢጫ ማየት አለበት እንዴ? ምንድን ነው የምጠብቀው ያለው? ፍሪፖንግ መጀመሪያ ቢጫ ካርድ ከማየቱ በፊት መስመር ላይ አታውጦም እንዴ? ማጥቃታችን እንደዛ ሳስቶ እንደዛ ተጎድቶ እንደዛ ኢኪቲኬ ሞቶ ማጥቃቱ የተጎዳ ቡድን ላይ መሀል ነው የምትጨምረው እንዴ? ማጥቃቱ ላይ አትጨምርም እንዴ? ከዛ ደግሞ ቀስ ብለህ ደግሞ ሪዮን ጉማን አታስገባም እንዴ? ጋግቦ ይሄ እኮ 17 ዓመት ልጅ እኮ በጣም የተሻለ ነበር ጨዋታ ውስጥ። እሱን አታስገባም እንዴ? መጀመሪያውን እሱን አስገብተህ ፍሪፖንግን ወደዛ መስመር ላይ ማውጣት በቃ። ከዛ ወይ ሶቦዝ ላይ መሳመን ወይ ጆ ጎሜዝን ማስገባት ነው በቃ። ማጥቃቱ ላይ መጨመር ያለብን በሞተ ማጥቃት ላይ እንዲህ እንደገና መሀል ታስገባብናለህ እንዲህ። አሁን ባለፈው እንደዛ ነው የጮኸው ይሄ ሊቨርፑል ነው ቢባል ማን ያምናል?